ታሪክ ጠላትን እንዴት መመከት እንደሚቻል ያስተምረናል። ነገር ግን ከራስ ወዳጅ አብሮ ማዕድ ከተካፈለ የሰላም ሰው የሚመጣ ክህደት እንዴት መቋቋም ይቻላል? ጌታችን ኢየሱስ ክርስቶስ በመስቀል ላይ ከደረሰበት የአካል ስቃይ ይልቅ አስቀድሞ ያሳዘነው አንድ ያልተጠበቀ ክስተት ነበር። ከ12ቱ አንዱ የታመነበት ደቀ መዝሙር የከረጢቱ ጠባቂ የአስቆሮቱ ይሁዳ። ይህ ቪዲዮ ስለ ክህደት ብቻ ሳይሆን እስከ መጨረሻው ስለታገሰ የፍቅር ምስጢር ይተርካል። የመጀመሪያው አሳዛኝ አሳልፎ የሚሰጥህ ማን ነው? አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ አላሰፈሩም። እኛም የይሁዳን ስም ሳናነሳ ጌታችን ስለተቀበለው ሕማምና መከራ ብቻ ብናወራ ምንኛ በወደድን። ነገር ግን ይሁዳ ራሱ ጌታችን ስለ እኛ ከታገሳቸው መከራዎች አንዱ ነው። የጌታችን ሕመምና ስቃዩ የሚጀምረው ከ12ቱ አንዱ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው። በዕለተ ዓርብ በጠላቶቹ እጅ ከተቀበለው አካላዊ ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ ነበር። የታመንኩበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ ተብሎ እንደተነገረ አብሮት የሾመው ገንዘብ እንዲይዝ የታመነበት ደቀ መዝሙሩ ሲከዳው ማየቱ ጌታን አሳዝኖታል። በነቢዩ ዘካርያስ መጽሐፍ ይህ በእጅህ መካከል ያለ ቁስል ምንድን ነው ሲባል እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ተብሎ የተጻፈለት ክርስቶስ ቁስሉ የሚጀምረው በወዳጆቹ በሐዋርያት ቤት ውስጥ ነው። ይሁዳ የሚለው ስም በብሉይ ኪዳን እግዚአብሔርን አመሰግናለሁ የሚል ትርጉም ያለው እጅግ የተከበረ ስም ነበር። ነገር ግን ይህ ስም በአስቆሮታዊው እጅ ገብቶ ለዘመናት ተጠላ። የአስቆሮቱ የሚለው ቅጽል ከደቡብ እስራኤል ቂርያት ከምትባል ከተማ መምጣቱን ሲያሳይ፣ ሌሎች ደግሞ በአርማይክ ስቆር ቀይ ከሚለው ቃል የመጣና የፀጉሩን ቀለም የሚያመለክት ነው ይላሉ። ይሁዳ በሁሉም ወንጌላት የሐዋርያት ዝርዝር ውስጥ የመጨረሻው ሐዋርያ ሆኖ ተጠቅሷል። ጥፋቱ አሳልፎ መስጠቱ ብቻ ሳይሆን እንደ ጴጥሮስ ንስሐ ሳይገባ ራሱን ለሞት አሳልፎ መስጠቱ ነበር። ይሁዳ ጌታውን አሳልፎ ሊሰጥ ከመሄዱ ከሰዓታት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። አንዲት ሴት በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የአልባስጥሮስ ብልቃጥ ሽቶ ያለ አንዳች ስስት በክርስቶስ ቅዱሳን እግሮች ላይ አፈሰሰች። ቤቱ በናርዶስ ሽቶ መዓዛ ተሞላ። ጌታችን የሴቲቱን ንስሐ እንደ በጎ መዓዛ ሲቀበለው፣ ይህ የሽቶ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች አልነበረም። የሕይወት ሽታ ለይሁዳ የሞት ሽታ ሆነበት። የሰማይ መላእክት በአንዲቱ የባከነች ነፍስ መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቶ መባከን ነበር። ይህ ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠው ስለምንድን ነው አለ። ይሁዳን ያስጨነቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ እንዳለው ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም። ከምዕመናን የሚሰበስበውን በፍቅር የተሰጠ ገንዘብ ይሁዳ ለራሱ ይወስድ ነበረ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመው? ቅዱስ አውግስጢኖስ ሲመልስ ቤተ ክርስቲያን ለረጅም ዘመናት ሙዳየ ምጽዋትን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው ይላል። ጌታችን የይሁዳን ሌብነት በሐዋርያቱ ፊት አላጋለጠም። በተጣለበት አመኔታና በጌታው ትዕግስት ልቡ ተነክቶ እንዲመለስ እድል ሰጠው። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። ሰማይና ምድርን የፈጠረውን ሙትን የሚያስነሳውን አምላክ ምን ተመጣጣኝ ዋጋ ሊሰጡት ይችላሉ? ይሁዳ ለድርድር አላስቸገራቸውም። ከሚገምቱት በታች ሰማይና ምድርን የፈጠረውን አምላክ በጥንት ዘመን በሬ ለዋጋው ባሪያ ካሳ በሚከፍለው በ30 የብር ስቅል ሊሸጠው ተስማማ። በዝሙት የኖረችው ሴት 300 ዲናርን እንደ ተራ ነገር ቆጥራ ከጌታ እግር ስር ስትጥል 3 ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከ30 ብር በታች ጣለው።
እርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠውስ የገዛ ነፍሱን ነበር። ከሁሉም ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ማበሻ ጨርቅ ታጠቀ፣ ውሃ በጎድጓዳ ሳህን አቀረበ። የሰማይና የምድር ንጉሥ በትህትና አጎንብሶ የደቀ መዛሙርቱን እግር ሲያጥብ፣ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። ጥቂት ሰዓታት ቆይቶ ወታደሮቹን ይዞ ወደ እርሱ የሚመጣባቸውን እግሮች አጠበለት። ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳ እግር ሲያጥብ ከማየት በላይ ለቆሰለ ልብ ምን መድኃኒት ይኖራል? ይሁዳ ሆይ ንገረን፣ እግሮቹ በሚቆምበት ስፍራ የሚሰገድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሰማህም? ጴጥሮስ የኔን እግር ለዘላለም አታጥብም ብሎ ሲንቀጠቀጥ፣ አንተ ግን ዝም ብለህ እግርህን ሰጠህ። ያቺ አጋጣሚ የተስማማሁበት ክህደት ይቅርብኝ ለማለት የመጨረሻው የንስሐ ጥሪ ነበረች። ነገር ግን የይሁዳ ልብ ደንድኖ ነበር። በጌቴሴማኒ ዛፎች መካከል ጌታችን በታላቅ ጭንቀት ጸለየ። ወዙም እንደ ደም ነጠብጣብ ወደ ምድር ፈሰሰ። ይህን ጊዜ መላእክት ከሰማይ ወርደው አበረቱት። ላንተ ኃይል፣ ክብርና ምስጋና ይገባል እያሉ እያመሰገኑ አበረቱት። ብዙም ሳይቆይ ይሁዳ ችቦ የያዙ ወታደሮችን አስከትሎ መጣ። የቤተ ክርስቲያን መሪ ሆኖ መሾም ሲገባው የጦር መሪ ሆኖ መጣ። ሚስጥራዊው ምልክትም መሳም ነበር። ይሁዳ ቀረብ ብሎ መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ክፋት በልቡ እያለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ ነው። በመሳም አሳልፎ ለሚሰጠው ይሁዳ ጌታችን ከመደንገጥ ይልቅ ወዳጄ ይሁዳ ሆይ ለምን ነገር መጣ? በመሳም የሰውን ልጅ አሳልፈ ትሰጣለህን? አለው። ይህ ጥያቄ ጠላትን ወዳጅ ብሎ የመጥራት በክህደት ውስጥም ምሕረትን የማቅረብ የመጨረሻው ጥሪ ነበር። ይሁዳ ጌታን አሳልፎ ከሰጠ በኋላ ያቺ ሌሊት ከማንም በላይ ለእርሱ ድቅድቅ ጨለማ ነበረች። በልቡ የገባው ክፋት አሁን በቁጭትና በጸጸት ተለወጠ። ኃጢአት ከመፈጸሙ በፊት ልብን ይደፍናል፣ ከተፈጸመ በኋላ ግን እሾህ ሆኖ ይወጋል። ይሁዳ 30ውን ብር ይዞ ወደ ካህናት አለቆች ተመለሰ። ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አንክዶን? አንተው ተጠንቀቅ በማለት አባረሩት። ይሁዳ ሆይ ወደ ጌታ መመለስ ስትችል ለምን ወደ ፈራጆች ሄድክ? ከመስቀሉ ስር ብትቆም ኖሮ ያን ወንበዴ ይቅር ያለ ጌታ አንተንም ይቅር ይልህ አልነበረምን? ነገር ግን ይሁዳ ተስፋ መቁረጥን መረጠ። ብሩን ወርውሮ ሄዶ ታነቀ። የይሁዳ ትልቁ ኃጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ማለቱ ነው። የሰው ልጅ ኃጢአት በእግዚአብሔር የቸርነት ውቅያኖስ ላይ እንደ አንዲት የደም ጠብታ ነች። ይሁዳ ግን በራሱ ላይ ፈረደ። በዚያ በወረወረው የደም ዋጋም ካህናቱ ለእንግዶች መቀበሪያ የሸክላ ሰሪውን መሬት ገዙ። ያም ቦታ አኬልዳማ ወይም የደም መሬት ተባለ። በመጨረሻም አንድ ትልቅ ጥያቄ ይነሳል። ስለ ይሁዳ ክህደት በነቢያት አስቀድሞ ትንቢት ከተነገረ ይሁዳ ከተጻፈበት ውጪ ምን ማድረግ ይችላል? ይህ ዕጣ ፈንታው አስቀድሞ የተወሰነ አልነበረም ወይ? ክብር ይግባውና እግዚአብሔር የዘመናት ሁሉ ደራሲ ነው። ነገር ግን እግዚአብሔር አስቀድሞ ስለሚያውቅ ብቻ የሰው ልጅ ነፃ ፈቃድ ይገፈፋል ማለት አይደለም። እግዚአብሔር የወደፊቱን ያውቃል እንጂ አያስገድድም። ይሁዳ ጌታውን የሸጠው በራሱ ፍላጎት በገንዘብ ፍቅር ታውሮ እንጂ ትንቢት ስለተጻፈበት ተገዶ አልነበረም። ትንቢቱ የይሁዳን ምርጫ አስቀድሞ የተናገረ መስታወት እንጂ ይሁዳን የገፋው ኃይል አልነበረም። የይሁዳ ታሪክ ለእኛ ታላቅ ማስጠንቀቂያ ነው። በሃይማኖት ውስጥ ብንኖርም ተአምራት ብናደርግም ልባችንን ለክፋትና ለፍቅር ንዋይ ገንዘብን በመውደድ ካጋለጥን መውደቃችን አይቀርም። ነገር ግን ብንወድቅ እንኳን ተስፋ ቆርጠን በራሳችን ላይ ከመፍረድ ይልቅ በእንባ ወደ አምላካችን ከተመለስን ምሕረቱ የሰፋ ነውና። አብራችሁኝ ስለቆያችሁ አመሰግናለሁ። ይህን ጥልቅ የታሪክና የመንፈሳዊነት ትረካ ከወደዳችሁት ቻናሌን ሰብስክራይብ በማድረግና ሀሳባችሁን በኮሜንት በማካፈል ቤተሰብ ይሁኑ።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።